ስሜ እንዳልካቸው አረጋ ይባላል። የሚሊኒየም አጠቃላይ ሁለተኛ ደረጃ ትምህርት ቤት ስርዓተ ትምህርት ትግበራ ምክትል ርዕሰ መምህር ነኝ። ዛሬ የምናየው አብዛኛው ነገር ምንድነው? በትምህርት ቤታችን የከተማ ግብርና ያለበት ሁኔታ ነው። ከዚህ በፊት በትምህርት ቤታችን ውስጥ የነበረው የከተማ ግብርና አብዛኛው ማለት ይቻላል ይህ ቦታ በጣም ተራራማ የነበረ ዝም ብሎ ቆሻሻ ይደፋበት የነበረ ቦታ ነው። ነገር ግን በአሁን ሰዓት ይህ ስራ መከናወን ችሏል። ይህ ስራ ግን ዝም ብሎ የመጣ ነገር አይደለም እና እንደ አጠቃላይ ስንመለከተው የከተማ ግብርናን በመምህራን እንዲሁም በአስተዳደር ሰራተኞች በደጋፊ አስተዳደር ሰራተኞች ለማሰራት ስንፈልግ ብዙ ቻሌንጆች ገጥመውን ነበር። ከገጠሙን ቻሌንጆች መካከል ጎመንን ምናምን ብሎ የማናናቅና የማጣጣል አይነት ሁኔታዎች ነበሩብን። ነገር ግን በአሁን ሰዓት ወደ 600 አካባቢ የሚሆን ሜትር ካሬ ስኩዌር ቦታ በግብርና በከተማ ግብርና ካለን ቦታ ላይ አጣበን መስራት ችለናል ማለት ነው። በአሁን ሰዓት እንዲሁም ትንቅንቁ ምንድነው? እኛም ቦታ ይሰጠን እንዲሁም ደግሞ እኛም ማልማት እንፈልጋለን የሚሉ ነገሮች ናቸው ማለት ነው። ግን ይሄ ከመምጣቱ በፊት የነበሩብን ተግዳሮቶች አንደኛውና ዋነኛው አምኖ ወደ ስራ መግባት ነበር። ይሄንን መቅረፍ ችለናል። ይሄን ከቀረፍን በኋላ ደግሞ ወደ ስራ ስንገባ በከተማ አስተዳደሩ እንዲሁም ደግሞ የወረዳው የከተማ ግብርና እና አርሶ አደር ከፍተኛ እገዛ ያደርግልናል። እንደ ትምህርት ቤታችን ኮምፖስት በማቅረብ ቀጥሎ እንደገና ደግሞ የተለያዩ ዘሮችን በመስጠት ይህ የከተማ ግብርና እንዲሳካ ሆኖልናል ማለት ይቻላል ማለት ነው። እንደምታዩት በግቢያችን ውስጥ አብዛኞቹ ነገሮች አሉ። አብዛኛው አስተዳደር ሰራተኛና መምህራን ትርፍ ሰዓቱን የሚያሳልፈው ይህንን ስራ በመስራት ነው ማለት ነው። ስለዚህ ካሉት መካከል ብንመለከት ለምሳሌ የጓሮ አትክልቶች አሉ። እንዲሁም ደግሞ ከዛም ባሻገር ደግሞ ከጓሮ አትክልቶቹ ባሻገር ደግሞ እንደገና የተለያዩ አዝርቶች እንዲሁም ደግሞ የተለያዩ ፍራፍሬዎችም አሉ ማለት ነው። ከነዚህ መካከል አቮካዶ አለን በግቢያችን ውስጥ። ቀጥሎ እንደገና የማንጎ ዘር አለ። እነዚህን የመሳሰሉ ከዚህ ባሻገር ይህ የከተማ ግብርና ለተማሪዎቻችንን ትልቅ ጠቀሜታ ሰጥቶልናል። ከሰጠልን ጠቀሜታ አንዱና ዋነኛ የከተማ ግብርና ትምህርት በአዲሱ ካሪኩለም አስጀምረናል። ከተጀመረው ከአዲሱ ካሪኩለም ደግሞ አኳያ የከተማ ግብርና ተማሪዎች ከዘር ሲዘራ ጀምሮ ዘሩ ከበቀለ በኋላ ትራንስፕላንት እንዴት እንደሚደረግ ከአንድ ቦታ ወደ ሌላ ቦታ አትክልቱ ተወስዶ እንዴት እንደሚያድግና ለምርት እንዴት እንደሚደርስ የምናይባቸው ሂደቶች እንዲፈጠሩ ሆኗል ማለት ነው። ከዚህ ባሻገር የሌማት ትሩፋት በጣም ካደረግናቸው ነገሮች መካከል መምህራን እርስ በርስ አንድ የጀመሯት ካልቸር አለች። ለምሳሌ የደረሱ ሰላጣዎችን፣ ቲማቲሞች የመሳሰሉትን እዚሁ አካባቢ ላይ መመገብ እንዲሁም ደግሞ ለህብረተሰቡ በትንሽዬ ዋጋ አለው ለማለትና ትምህርት ቤቱ የሚሰራቸውን ነገሮች ለገበያም የማቅረብ ሁኔታዎችም አሉ ማለት ነው። ስለዚህ ይህ የሚበረታታ ነው። በመምህራኖቻችንና በአስተዳደር ሰራተኞቻችን ይህንን የሚያክል ካሬ ሜትር መሸፈን ተችሏል ማለት ነው። ከጓሮ አትክልቶች የቀሩን የለም። አብዛኞቹን እናንተም በጉብኝታችሁ ያያችሁት ነገር ነውና አብዛኞቹ የሄዱበት ነው እና ልናመሰግን የምንፈልጋቸው አካላቶች አሉ። የወረዳውን ወረዳ 10ን አስተዳደር በአጠቃላይ ማመስገን እንፈልጋለን። ይህ የከተማ ግብርና እንዲሳካ ከማድረግ አኳያ ቀጥሎ እንደገና ደግሞ የግብርና እና አርሶ አደር የከተማ ግብርናና አርሶ አደሩንም ልናመሰግን ይገባናል ብዬ አስባለሁ። አመሰግናለሁ።